ቲና ኧረ ችግር የለውም አባዬ። ኪችን ገብተሽ ብለሽ ነው ወይስ ጡት ያፈላችሁን ይዘሽ መጣሽ? ምን ለማለት ፈልገህ ነው? እኔ ለሻይ አንሳለሁ እንዴ? ሻዩ ምን ሆነ ቱት? ምን ያስቃል? እኔ ሌላ ፍርቻ አመጣለሁ። ልገያቸው ነበር አይደል? ቀቂኝ አለብሽ። እሷ እያለች አንድ ቀን የማስበው ነገር ተሳክቶልኝ ያውቃል። አሁን ደግሞ የተላበስኩትን አስመሳይ ማንነቴን አውቃብኛለች። እሷን ቀድሜ ከመንገዴ ማስወጣት አለብኝ። ዝም በይ እባክሽ። ምን ያስጨውሻል? ምን ልታረጊ ነው ቲና? ቲና በሻይ መልክ መርዛ አባባን ወይንስ ማንን ትመርዝ ይሆን እያልን ስንጨነቅ ትሁት ደርሳ አተረፈቻቸው። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሆንልኝ እያልኩኝ ትሁት ድራማ ክፍል 55 አሁንም እንደቀጠለ ነው። እስከ መጨረሻው ዝግጅት አብራችሁኑ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን ዝግጅታችን እነሆ ብለናል። ቲና የክፋት ወጥመዷን አዘጋጅታ አሁንም ለበቀልና ለክፉ ነገር መቼም የማታቆመው በሌላ ሀሳብ መታ ሻይ በማፍላትና ሻዩን ላይ በመመረዝ ልታጠፋቸው አስባ ሻይ አዘጋጅታ ልትወስድ ስትል ትሁት ትደርሳለች። ያን ጊዜም ትሁት ሻዩን እንዴ አንቺ ሻይ እያፈላሽ እያለች ሙያዋን ታናንቃታለች። ያን ጊዜም እንዴ እኔ ሻይ ለማፍላት ምን ያንሰኛል እያለች እሷም ትመልሳለች። ከዛ በኋላም ሳይቀዘቅዝባቸው ልውሰድ ብላ ሻዩን አዘጋጅታ ትወስዳለች። ከዛም ቀደም ብላ ያዘጋጀችውን ሻይ ለአባባ ትሰጥና ሁለቱን ቁጭ አደረገችው። ለካሌብና ለዳንኤል መሆኑ ነው። ከዛም ዳንኤል እየተገረመ እንዴ ትሁት ያፈላችሁን አምጥተሽ ነው ወይስ አንቺ አፍልተሽ ይላታል። እንዴ እኔ ለሻይ ማፍላት አንሳለሁ እንዴ እያለች እሷን በተራዋ መልስ ሰጠዋለች። ከዛ በኋላ እና አባባም እያመሰገኗት ሻያቸውን ሊጠጡ ስትል ትሁት ግን ኪችን ሁና ይሄን ኪችን እንዴት አርጋ መሰቃቀለችው እያለች እየተገረመች ኪችኗን ወደ ነበረበት ታስተካክላለች። ያን ጊዜ የተጨመረው ባዕድ ነገር ጠረጴዛው ላይ ቁጭ ብሎ ስላየችው ያን ጊዜ በእጇ ነክታ ዳሳ ወደ አፍንጫው አስጠግታ መጥፎ ጠረን መኖሩን ስታረጋግጥና ስትጠረጥር ፈጠን ብላ ቶሎ በመሄድ እና አባባ እነ ካሌብና እነ ዳንኤል ሻዩን ሳይጠጡት እንዳትጠጡት ብላ ታስቆማለች። ምን ነው ብለው ይጠይቋታል። ከዛም እሷ የሆነውን ባለመናገር ነገር ግን በሌላ መንገድ ቀይራ እየተንተባተበች አይ እንዳትጠጡት በቃ እንዴ ምን ሆነ ምናምን ሲሏት በቆሻሻ ውሃ አፍልታው ነው ብላ ትናገራለች። ይኸው እኔማ ብዬ ነበር አንቺ እንደማትቺ እያለ ዳንኤልም ሙያዋን ያጣጥልባታል። ቲና ግን ምን ሆኖ ነው እኔ ሙያዬን አገሺ ብለሽ ነው አይደል አጋራሺ ብለሽ ነው አይደል እያለች ትሁትንም ትጠይቃለች። ቲና እንደታወቀባት ላለማድረግ የምታደርገውን ጥረት ትሁት ሸፍናላት ከችግሩ ለጊዜው አመለጠች። እና አባባም በቆሻሻዋ ነው የተባለውን ሻይ ሳይጠጡ ሁላቸውም አንስታ ትሁት ወሰደችው፣ አስወገደችው። ከዛም ኪችን ተከትላ ሂዳ ቆይ አንቺ መንገዴ ላይ የምትቆሚው ለምንድን ነው እያለች ትሁትን ልትደባደባት ቲና ትጠጋለች። ያን ጊዜ ትሁት ግን የዋዛ አይደለችምና ቲናን ጉርቧን አንቃ እያሰቃየቻት እያለ በድንገት ካሌብ ይደርሳል። ከዛም ምንም እንዳልተፈጠረና ምንም እንዳልተጣሉ እያስመሰሉ ቲናም ወጣ ሄደች። ትሁትም ምንም ትንፍሽ ሳትል ሚስጥር ጠብቃ አይ ዝም ብለን እኔ በቆሻሻዋ ስላፈሽላሽው ስላልኳት ነው የተናደደችው ሌላ ነገር አይደለም ብላ ካሌብን አረጋግታ አይ እች ልጅ አትመኛት ተንኮል እየሰራች ሊሆን ይችላል ልትመርዘን ትችላለች ሲላት እንዴ ብላ እየጠረጠረ መስሏት ትሁትም ድጋሚ ስትጠይቀው ያን ጊዜ በቆሻሻዋ አፈላችሁ ማለት እኮ ያው መረዘችን ማለት ነው እያለ የቲናንና የቤተሰቡን ችግር ይነግራታል። ትሁትም እሺ በቃ ብላ ተስማማች። አባባም መሽቷል ብለው ወደ መኝታቸው ሄዱ። ትሁት የቲናን መሰሪነት በደንብ አድርጋ አውቃለች።
ልትገሊያቸው ነበር እያለች ጉርቧን አንቃ ኪችን ውስጥ ስታሰቃያት የነበረችውን ቲና ሚስጥሯንም ምንም ብትደብቅላት እሷ ግን ክፋቷን ተረድታለችና እየተከታተለቻት ነው። ይሄ እረፍት የነሳት ቲና ብቻዋን ቁጭ ብላ ይች ልጅ ሁልጊዜ የማስበውን ሀሳብ እያጨናገፈችብኝ ነው፣ እሷ ያለች አንድም ነገር ተሳክቶልኝ አያውቅም እያለች ገንዘብ ለመዝረፍ ካሌብን አግብታ ወደና አባባ ቤት የገባችው ቲና በትሁት ሁሉ ነገሯ ሊሳካላት ባለመቻሉ ምን ማድረግ አለብኝ፣ እንዴት አድርጌ ነው ማስወግዳት እያለች ትሁትን አምርራ እየጠላቻት። ከዛም የመጣላት ሀሳብ አሁን ትሁትን እየፈለጋትና እያሳደዳት ያለው አደገኛ ሰው አግቶ ወደ አገሯ እንዲወስዳትና እንዲያስወግድላት ከመንገዷ እንዲያስለቅቅላት አስባ ይህን መፈጸም እንዳለባት እየፈከረች እንመለከታታለን። ከዛም እንቅልፍ የነሳት ቲና ወደ ትሁት መኝታ ቤት በመግባትና በመሄድ ትሁት እንቅልፍ ይዟት እየተገላበጠች ባለችበት ሰዓት እሷ ፊት ለፊቷ ተገትራ ታያታለች። በመጨረሻ ትሁት ነቅታ ስታያት እዛ ቆማለች። አማተበችም፣ ደነገጠችም። አንቺ በጧቱ እዚህ ምን ይገትርሻል ብላ ትጠይቃታለች። አንቺ ለምንድነው መንገዴ ላይ የምትቆሚብኝ እያለች ቲና ትሁትን ትጠይቃታለች። አምናት እንደነበረ ክፉ ሰው አስመሳይ መሆኗን ትሁትም ለቲና መልሳ ትነግራታለች። ራስሽን ነው ያሞኘሽው እያለች ቲና ግን ለትሁት ትመልሳለች። አንቺ ግን ለምንድነው የምትከላከይላቸው? እነሱ እኮ አይከላከሉልሽም ትላለች ቲና። ከዛም አዎ ይጠብቁኛል፣ ይከላከሉልኛል፣ አይተውኝም እያለች ትሁትም በና አባባና በነ ካሌብ ትመካለች። አባባና ካሌብም ምንም እንዲሆኑብኝ አልፈልግም እያለች እየማለች እየተገዘተች ለቲና ትነግራታለች። እነሱ ከጠበቁሽ እናያለን እያለች ተፈክራል። ምን አስበሽ ነው እያለች ነው ትሁትም። ቲናም በልቧ ያ ሰው የሆነ ነገር እንደሚያደርግ መክራ ስለነበረ እየፈከረችባት ትሁትን ፈርታ ጥላት ሄደች። ዳንኤል ኤደንን እየጠበቀ መንገድ ላይ ከዛም መጣችለት። ስትመጣም አንተ እዚሁ ነህ እስከ መቼ ነው የምትጠብቀኝ ትለዋለች። አንቺን በእጄ ወደ ቤቴ እስከማስገባሽ ድረስ ይላታል። እኔ አልገባም ካልኩስ ብላ ትጠይቀዋለች። እስከ መጨረሻው እዚሁኝ እጠብቅሻለሁ፣ በል ሰተናሃል፣ ልጅቷን አታስጠብቃት ውሰዳት ብላ መልስ ሰጠዋለች። እንዴ ፈቃጇም አንቺ ተወሳጇም አንቺ እንዴት ነው ይሄ ነገር ይላታል። በቃ ልጁን ማስጠበቅ ካልቻልንስ ብላ መልስ ሰጠች። ከዛም ተያይዘው በፍቅርም በደስታም እየፈነጠሱ ወደ ቤት ተያይዘው ይሄዳሉ። ቲና እየገሰገሰች ትሁትን ወደሚፈልጋት አደገኛው ሰው ትሄዳለች። ክፍሉ ውስጥም ተቀምጣ የሆነውንና መልካም ለመሆን የተላበስኩትን ገጸ ባህሪ ውሃ ቸለሰችበት። አሁን ማስመሰሌን ያውቁብኛል። ትሁት እያለች አንድ ነገር ማድረግ አልቻልኩም ወይ ጠልፈህ ይዛሃት ሂድ ወይንም ደግሞ ልላካት ትለዋለች። ከዛም ተናዶ ትሁቴንማ አንድ ነገር እሷን አንድ ነገር አደረግሽ ማለት አንቺን ነው ምልክሽ ብሎ ይፈክርባታል። እባክህ አትደንፋብኝ እና ታዲያ ምን ላደርግ ነው? እሷ እያለች አንድ ነገር ሊሆን አልቻለም። እሷ እዛ አንተን ለማጥፋት ታስባለች፣ አንተ እዚህ ለሰለሷ መልካም ታወራለህ አለች። እሷማ እኔን እንዲህ እንዳደረገች ነው፣ እኔ ግን ምንም ነገር እሷን ስከተል ነው መኖር የምፈልገው ብሎ መልስ ይሰጣታል። ከዛም ምንድነው ሐሳብሽ ሲላት ሰውየውን የመግደል ሐሳቡን ተውሽው እንዴ አላት። እሷ እያለች ምንም ነገር ማድረግ ስላልቻልኩ እሷን ወይ ይዘልኝ ሂድ ወይ ደግሞ እያለች ስትዝት በቃ የሆነውን እናስተካክላለን፣ ከሷ ጉዳይ የለኝም ከነሱ ነው እንጂ እኔ ሀብቴን ነው የምፈልገው እየፈከረች ነው። ከዛም ዝግጁ ስትሆኝ ደውይልኝ ብሎ ትሁትን ሊወስዳት እንደተዘጋጀ በሐሳቧ እንደተስማማና ከመንገዷ ገለል ልታደርጋት ከሰውየው ጋር እንደተስማማች እንመለከታለን። ኤደንና ዳንኤል ተያይዘው ወደ ቤት እየተመለሱ ባሉበት ቲና ደግሞ ከጉዳዩ ደርሳ ስትመለስ ስታያቸው በጣም እየተቃጠለች ይሄ ደግሞ ምን የሚሉት እብደት ነው ብላ ትጠይቃቸዋለች። ፍቅር የሚሉት አለቻት። ያን ጊዜ ፍቅርም እብደት አለው እንዴ ብላ ቲና መልሳ ለነ ኤደን ትጠይቃለች። አዎ እያሏት ለማንኛውም
ኤደን የፍቅር ጥያቄን ተቀብላኛለች፣ የጋብቻ ጥያቄንም ተቀብላኛለች፣ በቅርቡ ልንጋባ ነው ይላታል። አረ ጥሩ ብላ ንዴቷን ለመቆጣጠር ትሞክራለች። ሚዜ አቶኝም ብላ ደግሞ ኤደን መልሳ ታበሽቃታል። እሷም እየተናደደች መልሳ ጥላቸው ሄደች። አሁን ግራው ገብቷታል። ዳንኤልም ኤደንን ሊያገባ ዝግጅቱን መጨረሱን ነግሯታል። በዚህ አባባ ያሰበችውን ንብረት ለመካፈል ሳይሞት ቀርቶ በተደጋጋሚ የመግደል ሙከራ ብታደርግም ሳይሳካላት ቀርቶ አሁንም በሻይ መርዛ ልትገድል ብትልም ሳይሳካላት ቀርቶ ትሁት ደርሳባትና ትሁት ሁለ ነገሯን መሰሪነቷን አውቃባት እየተበሳጨች እየተናደደች ቤትም እየገፈተታተራቻቸው በእነሱ ቤተሰቡ ምን ሆና ነው እያለች ትሁት ሚስጥር አድርጋ ያደረገችውን ተንኮልና አስመሳይነቷን ስላየችባት የምትይዘው የምትጨብጠው አታ እየዛበረች እንመለከታታለን። የቲና ክፉ ሀሳብ ቀጣይ ምን ይሆን? ምንስ ታመጣባቸው ይሆን እያለን የዛሬውን ዝግጅታችን እዚህ ላይ አለቀ። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ